ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው ደግሞ ንፍራት አጥላው ነኝ መልካም ቆይታ በኢትዮጵያ 83% የማህበረሰብ ክፍል ምግቡን የሚያበስለው በባህላዊ መንገድ ነው ተባለ። ጭስ አልባ ምድጃዎችን የሚጠቀሙ 10% ያህል ብቻ ናቸው። አብዛኞቹ በከሰል በኩበትና በሌሎች ባህላዊ መንገዶች እንደሚጠቀሙ የሚገልጸው የውሃና ኢነርጂ ሚኒስቴር መረጃ አጠቃቀሙ በርካቶችን ለከፍተኛ ጉዳትና ብሎም ለአየር ንብረት ብክለት እየዳረገ ይገኛል። ዋነኛ ምክንያቱ የማብሰያዎቹ ዋጋ መናር እንዲሁም የግብአቶቹ በየስፍራው በተገቢው መንገድ ተደራሽ አለመሆን በዋናነት ይጠቀሳሉ ሲሉ በውሃና ኢነርጂ ሚኒስቴር ከፍተኛ የኃይል አማካሪ አቶ ጎሳዬ መንግስቱ ገልጸዋል። የአፍሪካ ሀገራት የብዝሃ ሕይወት ጥበቃና እንክብካቤን እንደ ልማት አጀንዳ በመያዝ መስራት እንደሚገባቸው የአፍሪካ ህብረት የግብርና ገጠር ልማት የአረንጓዴ ኢኮኖሚና ዘላቂ ከባቢ አየር ኮሚሽን ሞሰስ ቪላካቲ ገለጹ። የመጀመሪያው የአፍሪካ የብዝሃ ሕይወት ጉባኤ በቦትስዋና ጋቦሮኒ ከጥቅምት 23 ቀን 2018 ዓ.ም ጀምሮ በመካሄድ ላይ ይገኛል። ለዝርዝሩ አማሩ ገብሩ የብዝሃ ሕይወትን በዘላቂነት በመጠቀም የአፍሪካን ልማት ማረጋገጥ በሚል መሪ ሐሳብ ከጥቅምት 23 ጀምሮ እየተካሄደ ያለው ጉባኤ በአፍሪካ ብዝሃ ሕይወት ሀብቶች፣ እድሎች፣ ፈተናዎችና ቀጣይ እርምጃዎች ላይ የሚመክር እንደሆነ ተገልጿል። የአፍሪካ ህብረት የግብርና የገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር ሞሰስ ቪላካቲ በስብሰባው ላይ ባደረጉት ንግግር የአፍሪካ የተፈጥሮ ሀብት ከጸጋ ባሻገር የአህጉሪቱ የኢኮኖሚ እድገት፣ የምግብ ዋስትናና የባህል ማንነት መሰረት ነው ብለዋል። ብዝሃ ሕይወትና ተፈጥሯዊ ቅርሶች የዓለም የተፈጥሮ ሀብት ዘቦች ሆነው እያገለገሉ እንደሚገኙም ተናግረዋል። ይሁንና የአየር ንብረት ለውጥ፣ የእንስሳትና እጽዋት መኖሪያ ቦታ መውደም እና የተለያዩ ዝርያዎች መጥፋት የብዝሃ ሕይወት ሀብቶች አደጋ ላይ እንዲወድቁ እያደረገ እንደሚገኝ ጠቅሰው አፍሪካውያን ብዝሃ ሕይወትን የአህጉሪቱ የልማት አጀንዳ ምሰሶ መሆኑን በመገንዘብ አስፈላጊውን ጥበቃ በማድረግ ቁርጠኝነታቸውን ማሳየት እንዳለባቸው አሳስበዋል። በጉባኤው የአካባቢ ጥበቃ ሚኒስትሮች፣ የዓለም ብዝሃ ሕይወት ጥበቃ መሪዎች እና ተመራማሪዎች፣ ሀገር በቀል የማህበረሰብ መሪዎች፣ ባለሀብቶች፣ የግሉ ዘርፍ ተዋናያን፣ የሲቪክ ማህበረሰብ ተቋማት፣ ዓለም አቀፍ አጋሮችና ሌሎች ባለድርሻ አካላት ተሳትፈውበታል። ዓለም አቀፍ ኩባንያዎች የፕላስቲክ ብክለትን ለመቀነስ በትብብር ለመስራት ተስማሙ። በነሐሴ ወር የተባበሩት መንግስታት ድርጅት ያካሄደው የፕላስቲክ ቅነሳ ድርድር ሳይሳካ መቅረቱን ተከትሎ ዓለም አቀፍ የምግብና ማሸጊያ ኩባንያዎች የፕላስቲክ አጠቃቀምን ለመቀነስ በትብብር ለመስራትና የመንግስትን ቁጥጥር ለማበረታታት ቃል ገብተዋል። ማለት ደመላሽ ተጨማሪ አላት። የሃርቫርድ ጥናት እንደሚያሳየው ኩባንያዎች ከፖለቲካዊ ተጋላጭነት ለመራቅ ሲሉ ስለ ዘላቂ ምርቶቻቸው በይፋ መነጋገርን እየቀነሱ መሆናቸው ቢገለጽም ዓለም አቀፍ ቁርጠኝነትን የፈረሙ ኩባንያዎች ግን በተሰበሰበና እንደገና ጥቅም ላይ በዋለ ፕላስቲክ አጠቃቀማቸው ከ2018 እስከ 2024 ባለው ጊዜ ውስጥ በ3 እጥፍ ማሳደግ መቻላቸው ተገልጿል። በኤሌን ማካርተን ፋውንዴሽን የታተመው 2030 ለንግድ ፕላስቲክ አጀንዳ የተባለው ይህ ሪፖርት በአሜሪካ የአየር ንብረት ጥበቃ ስራዎች እየተከዳ ባለበት ወቅት ዓለም አቀፍ ኩባንያዎች በጉዳዩ ላይ ያላቸውን ቁርጠኝነት በይፋ ማሳየታቸውን ተስፋ ሰጪ ነው ተብሏል። ያልታመመ ሰውን ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ከህብረተሰቡ ገንዘብ ሲለምኑ የነበሩ 9 ተጠርጣሪዎች በቁጥጥር ስር ዋሉ። በእርዳታ ስም የተሰበሰበ 23325 ብርም በእጃቸው ላይ ተገኝቷል። ጸጋነሽ ተሰማ ዝርዝር አላት። የአዲስ አበባ ፖሊስ ጠቅላይ መምሪያ እንዳስታወቀው አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥር ኮድ 326734 ኦሮ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ በቁጥጥር ስር ውለዋል። ተጠርጣሪዎቹ የተያዙት አያት አደባባይ ተብሎ በሚጠራው አካባቢ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል ነውም ብሏል። በተሽከርካሪው ውስጥ በተደረገ ፍተሻ በእርዳታ ስም የተሰበሰበ 23325 ብር የተገኘ ሲሆን በተጨማሪም በሐሰት የተዘጋጀ የሕክምና ሰነድ እንዲሁም የድጋፍ ደብዳቤ እንደተገኘና በሰነዶቹ ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸው እንደተረጋገጠ ተገልጿል። ገንዘብ በመሰብሰብ ስራ ላይ የተሰማሩ ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውም በቀን 3000 ብር እንደተከራዩትና ለአሽከርካሪው 1000 ብር እንደሚከፈለውም ተረጋግጧል። በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ተግባራትን ለመከላከል ህብረተሰቡ ድጋፍ ማድረግ በሚፈለግበት ወቅት ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው አካል ጥቆማ እንዲሰጥም ፖሊስ ጥሪ አቅርቧል። ከውጭ ወዳገኘናቸው መረጃዎች አልፋለሁ። ቲክቶክ በ2025 የመጀመሪያ ሩብ ዓመት ብቻ በኬንያ 450 ሺህ በላይ ምስሎችን መሰረዙንና 43 ሺህ በላይ አካውንቶችን ማገዱን አስታወቀ።
የኩባንያው ሪፖርት ያነጣጠረው የቲክቶክን የማህበረሰብ መመሪያዎች በሚጥሱ ይዘቶች ላይ ሲሆን እነዚህም ሐሰተኛ መረጃዎችን፣ ጎጂ ይዘቶችንና ለአካለ መጠን ያልደረሱ ልጆችን የሚያካትቱ የደህንነት ጥሰቶችን ይጨምራሉ ተብሏል። እርምጃው የተሰማው ኬንያ ወጣት ተጠቃሚዎችን ለመጠበቅና የሐሰተኛ መረጃዎችን ያላስፈላጊ ይዘቶችን ስርጭት ለመግታት በማህበራዊ ሚዲያ መድረኮች ላይ ጥብቅ ቁጥጥር ለማድረግ ጥረቷን በቀጠለችበት ወቅት ነው ተብሏል። የጣሊያን መንግስት ከ2026 እስከ 2028 ባለው ጊዜ ከአውሮፓ ህብረት አባል ሀገራት ውጪ 500,000 የስራ ፍቃዶችን ለመስጠት ማቀዱን ገለጸ። ይህም ጣሊያን በተለይ በኮንስትራክሽን ዘርፍ ያጋጠማትን የሰው ኃይል እጥረት ለመሙላት ያቀደች ስለመሆኑ ተገልጿል። የጣሊያን ዜጎች ጉልበት ተኮር በሆኑ ስራዎች የመሰማራት ፍላጎት ስለሌላቸው ድርጅቶች በሰራተኛ እጦት መፈተናቸው ተነግሯል። የእድሜ መጨመርም የጣሊያንን የስራ ገበያ እያወከ ሲሆን ከ3 የጣሊያን ድርጅቶች ውስጥ አንዱ ከአውሮፓ ህብረት ውጪ ሰራተኞችን በቀጣዩ ዓመት በማምጣት ያለውን ክፍተት መሙላት እንደሚፈልግ ተገልጿል። በተጨማሪም ሰነድ አልባ ሰራተኞች ወደ ህጋዊ መስመር ማስገባት ይገባል መባሉን አፍሪካ ኒውስ ዘግቧል። የምንመገባቸውን ጤናማ ያልሆኑ ፈጣን ምግቦችን በፈንዲሻ መተካት ውድ ለሆኑ መድኃኒቶችና ተጨማሪ ንጥረ ነገሮች ገንዘብ ሳያወጡ የአንጀት ጤናን ለማሻሻል ይረዳል በማለት የጤና ባለሙያዎች ገለጹ። ኢዲያ ዝናቡ ተጨማሪ አላት። የቢቢሲ የማለዳ የቀጥታ ስርጭት ባልደረባ የሆነው ዶክተር ኤክሳንድ እንደጠቆሙት ፈንዲሻን መመገብ ውድ የሆኑ መድኃኒት ምርቶችን መውሰድ ሳያስፈልግ በቶሎ ከሚደርሱ ፈጣን ምግቦች ይልቅ ፈንዲሻን መመገብ ጤናን የማይጎዳ ከመሆኑ ባሻገር የአንጀት ጤናንም የሚያሻሽል ሆኖ ተገኝቷል። ዶክተር ኤክሳንድ የፋይበር አወሳሰድን ለማስተካከልና ለአንጀታችን ጤናማ የሆኑ ማይክሮቦችን ለመመገብ ይረዳን ዘንድ 5 የአመጋገብ ለውጦችን ይመክረናል። የመጀመሪያው በዘይት የተጠበሱ ፈጣን ምግቦችን በፈንዲሻ መቀየር ነው። ይህም ፈንዲሻ በፋይበር የበለጸገና በከፍተኛ ሁኔታ የተቀነባበረ ባለመሆኑ ነው። ሁለተኛው ጣፋጭ ምግቦችን በደረቁ ፍራፍሬዎች መቀየር ሲሆን እንደ ዘቢብ ያሉ በተፈጥሮ በፋይበርና በስኳር የበለጸጉ በመሆናቸው ጤናማ ያደርጉናል። እንደ ፓስታ ያሉ ምግቦች ላይ ደግሞ ምስርና ሽምብራን ጨምሮ መመገብ ፕሮባዮቲክ ፋይበርና ከእጽዋት የሚገኙ ፕሮቲኖችን በማዕዳችን ላይ ይጨምሩልናል። በማቀነባበሪያዎች ጣዕም በተጨመረላቸው ለውዞች ፋንታ ተፈጥሯዊ ለውዞችን መመገብ ካላስፈላጊ የጨውና የቅባት መጠን ይከለከለናል። አይስክሬም ከመመገብ ደግሞ የተፈጥሯዊ የወተት ምርቶች ላይ ፍራፍሬዎችን ጨምረን ብንመገብ ሰውነታችንን ከበሽታ የሚከላከሉልንን ንጥረ ነገሮች ወይም አንቲኦክሲዳንትን በተፈጥሯዊ መንገድ ሰውነታችን እንዲያገኝ ያደርጋል። ዶክተር ኤክሳንድ የተለያዩ በፋይበር የበለጸጉ ምግቦች ለጤናችን በጣም ወሳኝ ሲሆኑ፣ በአንጻሩ ደግሞ ውድ የሆኑ የተቀነባበሩ ምግቦችና መጠጦች አብዛኛውን ጊዜ ላላስፈላጊ ወጪ የሚዳርጉን እንደሆኑ አጽንኦት ሰጥተው ተናግረዋል። ዘገባው የቢቢሲ ነው። የሰው ልጅ ከእንግዲህ ወዲህ እንደ ወፍ በሰማይ ላይ መብረር ይችላል ተባለ። በቻይና በሚገኝ አንድ ዩኒቨርሲቲ የጄትሮፕ ቡድን በመባል የሚታወቅ የተመራማሪዎች ቡድን በጀርባ ላይ የሚታዘል እንዲሁም በክንድ ላይ የሚጠለቁ ሞተሮች ያሉበት መብረሪያ መሳሪያን መፍጠሩን ይፋ አድርጓል። መሳሪያው በ5 ሞተሮች የሚንቀሳቀስ ሲሆን አብራሪው አቅጣጫውንና ከፍታውን በክንድ እንቅስቃሴዎች እንዲቆጣጠር ያስችለዋል። ሰዎች መሳሪያውን በመጠቀም አየር ላይ ሆነው አካባቢያቸውን እየተመለከቱ ከመሬት ከፍ ብለው መብረር ይችላሉ ተብሏል። በቅርብ ጊዜ በተደረገ ሙከራ አንድ ሰው በመሳሪያው ታግዞ በሰዓት 100 ኪሎ ሜትር መጓዝ እንደሚችል የሲጂቴን ዘገባ አመላክቷል። ማልዲቭስ ከትውልድ ወደ ትውልድ የሚተላለፍ ማጨስን የሚከለክል ሕግ በማውጣት የመጀመሪያውና ብቸኛ ሀገር ሆናለች። ከ2007 በኋላ የተወለደ ማንኛውም ሰው ትንባሆ ከገዛ ወይም ካጨሰ ሕገወጥ ድርጊት ነው ተብሏል። ኢዲያ ዝናቡ ዝርዝር አላት። እንደ ኤሮፓውያን አቆጣጠር ከህዳር 1 2025 ጀምሮ ማልዲቭስ በተሰኘችው ሀገር ውስጥ ከጥር 1 2007 ወዲህ የተወለደ ማንኛውም ሰው የትንባሆ ምርቶችን መግዛት፣ መጠቀም እንዲሁም መሸጥ ህገወጥ ነው ተብሏል። ይህ ከትንባሆ ነጻ የሆነ ትውልድን ለመፍጠር የተነደፈው ህግ ሻጮችም ከመሸጣቸው በፊት የደንበኞችን እድሜ እንዲያረጋግጡ ያስገድዳል። እገዳው በሁሉም የትንባሆ አይነቶች ላይ የሚተገበር ሲሆን ለጉብኝት ወደ ሀገሪቱ የሚሄዱ ቱሪስቶች ላይም ይህ ህግ ተግባራዊ እንደሚሆን ተገልጿል። በተጨማሪም በማልዲቭስ በየትኛውም የእድሜ ክልል ውስጥ ያለ ሰው በኤሌክትሮኒክስ ሲጋራዎች ወይም ቬፕ ላይ ሙሉ ለሙሉ እገዳ በመጣል እንዳይጠቀሙ ተከልክሏል። ለዚህ ለተከለከለው ትውልድ ሲጋራን ሲሸጡ ከተገኙ $3200 መቀጮን ጨምሮ ሌሎች ከፍተኛ ቅጣት ይጣልባቸዋል። ይህ እርምጃም በዚህ ትውልድ ላይ በትንባሆ ምርቶች ዙሪያ ቆራጥ ህግ አውጥቶ በማስፈጸም ማልዲቭስን ብቸኛ ሀገር ያደርጋታል ተብሏል። ዘገባው የቢቢሲ ነው። በቻይና የሚገኝ የአካል ብቃት ማሰልጠኛ በከፍተኛ ውፍረት ላይ የሚገኝና በ3 ወራት ውስጥ 50 ኪሎ ለሚቀንስ ሰው ዘመናዊ መኪና ሸልማለሁ አለ። በቻይና ሻንዶንግ ክልል የሚገኘው ይህ ጂም ቤት ባወጣው ማስታወቂያ በተለይም ከፍተኛ ውፍረት ላላቸው ያልተለመደ እድል ይዞ መምጣቱን ተነግሯል። ማሰልጠኛው በ3 ወራት ውስጥ 100 ፓውንድ ወይም 50 ኪሎ ግራም ለሚቀንስ የመጀመሪያ ሰው ዘመናዊ የስፖርት መኪና ሸልማለሁ ብሏል። ፍላጎት ያላቸው ተወዳዳሪዎች የስልጠና የምግብና የ3 ወራት ቆይታቸውን የሚሸፍን $1400 የመመዝገቢያ ክፍያ መክፈል ይጠበቅባቸዋል።
30 ያህል ተወዳዳሪዎች ብቻ ስልጠናውን የሚወስዱ ሲሆን አስቀድመው ኪሏቸው መመዘን ይኖርባቸዋል። የ3 ወራቱን እቅድ ያሳካ አንድ ሰልጣኝ የ2020 ሞዴል የሆነውን የፖርሽ ፓናሜራ ዘመናዊ መኪና የሚሸልም ይሆናል። ከቤተሰብ ጋር እራት የሚመገቡ ልጆች በትምህርታቸው ውጤታማ ናቸው ተባለ። የኮሎምቢያ ዩኒቨርሲቲ ጥናት እንዳመለከተው የቤተሰብ እራት ልጆች የትምህርት ቤት ስራዎቻቸውንና አዳዲስ ሀሳቦቻቸውን ለቤተሰባቸው ለማካፈል በእጅጉ ያግዛል ተብሏል። በሳምንት ቢያንስ 4 ጊዜ ከልጆቻቸው ጋር የጋራ የራት ሰዓት የሚኖራቸው ወላጆችም የበለጠ የመቀራረብን የመፍጠር እድላቸው የሰፋም ነው ተብሏል። ወላጆች የልጆቻቸውን የትምህርት ስኬት ለማሻሻል ከሚጠቀሟቸው ቀላልና ውጤታማ መንገዶች አንዱ የቤተሰብ እራት መሆኑን የጠቆመው ጥናቱ ይኸው አብሮ መመገብ በልጆች ላይ ማህበራዊ ግንኙነቶችንና የእውቀት የእድገትንም ጭምር ያጠናክራል ሲል አስገንዝቧል። በአብሮ መብላት ጊዜ የሚደረጉ ውይይቶች ግልጽ የሀሳብ ልውውጥና ስሜታዊ ትስስርን የሚያጎለብቱ ሲሆን ይህም የወላጆችን በልጆቻቸው ህይወት ውስጥ ንቁ ተሳትፎ እንዲያድግ ያደርጋል ነው የተባለው። የሶስቱን ኪሞች አስተዳደር ያገለገሉት አንጋፋው ሰሜን ኮሪያዊ ባለስልጣን በ97 ዓመታቸው አረፉ። ለረጅም ጊዜ ሀገሪቱን መሪዎች ኪም ኢል ሱንግ ልጃቸው ኪም ጆንግ ኢል የልጅ ልጃቸው ኪም ጆንግ ኡንን በታማኝነት ያገለገሉት አንጋፋው ባለስልጣን ማረፋቸውን የሰሜን ኮሪያ መንግስት ሚዲያ አስታውቋል። ባለስልጣኑ የኮሪያ ህዝባዊ ዲሞክራሲያዊ የፐብሊክ ከፍተኛ የህዝብ ምክር ቤት ፕሬዝዳንት በመሆን ከ2 አስርተ ዓመታት በላይ ያገለገሉ ሲሆን ይህ ስልጣን በውጭ ሀገራት ሰሜን ኮሪያን ወክሎ የሚንቀሳቀስ የስም ርዕሰ መስተዳድር ተደርጎ ይወሰዳል። የሞቱበት መንስኤ ባይገለጽም ለፓርቲና መሪዎች ታማኝ እንደነበሩ የሰሜን ኮሪያ ሚዲያዎች ዘግበዋል። ከአንድ ዓመት በላይ ሜላቶኒን የተባሉ የእንቅልፍ መድኃኒቶችን የሚጠቀሙ ሰዎች በቀጣይ 5 ዓመታት ውስጥ በልብ ድካም የመያዝ እድላቸው 90 በመቶ እንደሚጨምር አዲስ የወጣ ጥናት አመላክቷል። ሄሮዳዊት ንጉሴ ዝርዝር አላት። ሜላቶኒን በአእምሯችን ውስጥ የሚገኝ የእንቅልፍ ሰዓታችንን የሚቆጣጠር ሆርሞን ነው። ይህም ማለት እየመሸ ሲመጣ እየጨመረ ይመጣል። በዚህም ምክንያት እንድንተኛ ያደርገናል። በቀን ደግሞ መጠኑ ስለሚቀንስ እንቅልፋችን አይመጣም። ታዲያ የእንቅልፍ ችግር ያለባቸው ሰዎች ሜላቶኒን ያለባቸውን መድኃኒቶች ሲጠቀሙ ይስተዋላል። የአሜሪካ የልብ ማህበር በወጣው የጥናት ሪፖርት መሰረት ደግሞ በአመት ውስጥ በተደጋጋሚ ሜላቶኒን የሚወስዱ ሰዎች ከማይወስዱ ሰዎች ጋር ሲነጻጸሩ በ5 ዓመታት ውስጥ 90 በመቶ በልብ ድካም የመያዝ እድላቸው እንደሚጨምር አመላክቷል። ይህም መድኃኒቱን የሚወስዱ ሰዎች 4.6 በመቶ ለልብ ድካም የመጠቃት እድል አላቸው ማለት ነው። የጤና ባለሙያዎችም በተለያዩ ምክንያቶች ለረጅም ጊዜ የሜላቶኒን መድኃኒቶችን የሚጠቀሙ ሰዎች ሐኪሞቻቸውን ማማከር እንዳለባቸው ያሳስባሉ። ዘገባው የሲኤንኤን ነው። እየተከታተላችሁ የምትገኙት የቻናል ዋን የዜና ሰዓታችን ነው። አሁን ደግሞ ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። ኢትዮጵያ ከቻይና ጋር የዓለም የንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድር በማጠናቀቅ መፈራረሟን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ። ኢትዮጵያ ከቻይና ጋር የዓለም የንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድር መጠናቀቋን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገለጹ። የኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር አካል የሆነው የሁለትዮሽ የገበያ ድርድር ከተርኪና አርጀንቲና ጋር ባለፈው ሳምንታት መፈራረሙን ያስታወሱት ሚኒስትሩ ሶስተኛው የገበያ ድርድር ስምምነት ስዊዘርላንድ ጄኔቫ በሚገኘው የኢትዮጵያ ኤምባሲ አማካኝነት መፈራረማቸውን ገልጸዋል። ሚኒስትሩ ከዚህ ጋር አያይዘው ኢትዮጵያ ከሌሎች ሀገራትም ጋር ተመሳሳይ ድርድሮችን በማፋጠን ላይ ትገኛለች ብለዋል። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ ካፒታል ገበያ ባለስልጣን ለፕሮ ኢቨንት ካፒታል ፍቃድ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ለፕሮ ኢቨንት ካፒታል ኃላፊነቱ የተወሰነ የግል ማህበር የካፒታል ገበያ አገልግሎት ሰጪ ፍቃድ መስጠቱን ያስታወቀ ሲሆን ይህም ድርጅቱ በዋስትናና ኢንቨስትመንት አማካሪነት ምድብ ስራ እንዲሰራ ያስችለዋል ተብሏል። የዚህም ፍቃድ ተከትሎ በአገሪቱ ውስጥ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች አጠቃላይ ቁጥር 12 ደርሷል። ከዚህ በተጨማሪም በፕሮ ኢቨንት ካፒታል ውስጥ የሚሰሩ 4 የተሾሙ ወኪሎች ፍቃድ መስጠቱ በባለስልጣኑ ተቀባይነት አግኝቷል። የዕለቱን የመጨረሻውን የቢዝነስ መረጃችንን እናድርሳችሁ። በዱባይ አንድ ሲኒ ቡና $1000 ተሸጠ። በዱባይ ባለፈው ወር መጀመሪያ አካባቢ አንድ ሲኒ ቡና $1000 በሚጠጋ ገንዘብ በመሸጡ በዓለማችን ትልቅ ዋጋ የተሰጠው ሽያጭ ሆኗል። ይህ ከፍተኛ ዋጋ የተሸጠው ቡናም የፓናማ ምርት መሆኑም ተገልጿል። የፓናማ ቡና በዓለም ላይ ጣፋጭ ከሚባሉ የቡና ዘሮች መካከልም አንዱ ነው። $1000 በሚጠጋ ዋጋ የተሸጠውን ምርት ያቀረበው በኤምሬትስ የሚገኝ የዓለማችን ረጅሙ ህንፃ ውስጥ ሲሆን በውስጡ በሚገኝ ካፌ ውስጥም እንደቀረበ ተጠቁሟል። ስትከታተሉ የቆያችሁት የቻናል ዋን የዜና ሰዓታችንን ነበር። አብሬያችሁ የቆየሁት ደግሞ እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘሁ።